ተምራችሁ ከሆነ ማለት ቤተኛ ነው ሲባል የቤቱ ባለቤት ነው እንደማለት ነው። እንግዲያ ነው እንኳን አያስኬድም። ሁለት ልጆች እንዳሉ ታውቃለሁ። እስኪ ሁለቱን ልጆች እናት ያቅርብልኝ እዚህ ጋር። አንዷን አውቃታለሁ፣ ፎቶዋም አለኝ። አንዷን ግን አላውቃትም። ስለዚህ ማህሌት ነች። ማዘር ራሱ ይዋሻሉ። ማዘርን በቃ ፍርጥርጥ አድርገን ስላልጠየቅናቸው ወላሂ ስላልጠየቅናቸው እንጂ ይሄን ነገር ስሰማ እኔ ከምድር ልሁን ከሰማይ አላውቅም። እኔ ባንኛለሁ እያልኳችሁ እኮ ነው። ሲጀመር ማህሌት የዘረፈችው ገንዘብ ከሀገር እንዳልወጣ 4 ነጥብ እርግጠኛ ነኝ። ከሀገር አልወጣም። ገና የ10 ሚሊዮን መኪና ልገዛ ነው፣ ገና የ10 ሚሊዮን መኪና ልነዳ ነው እያለ ሻንጣ ሲያሳየን የነበረው እና እነዚህ ሰዎች ገንዘብ የተቀበሉበት የተወሰደባቸው ሰሞን ተመሳሳይ ሰሞን ነው። ስለዚህ ማህሌት ላይ ሚኪ ልጅ ካለው ማህላቱ በሚኪ ስም ነው ሁሉም ነገር የተደረገው ማለት ነው። ተግባባን አይደል? አሳብዳለሁ አንተ ሹጣም ማለት ነው። ለዛ ነው የደነገጥከው፣ ለዛ ነው የከሳው፣ ለዛ ነው የፈራው። ሲጀመር ስራ የሌለበት ሰው አይፈራም። ስራ ያለበት ሰው ብቻ ነው የሚፈራው። እመነኝ ነው የምልህ። የነዚህ ሰውዬ ብር እጅ ላይ ካለ አንዲት ብር አታገኝም። አንዲት ብር። አሁን ብቻ ነው የምፈልገው ማዘርን ጠርቼ የሚኪ ልጅ ከማህሌት መኖሩን ማወቅ ፈልጋለሁ። መረጃ ይናቅም አባቴ ታድገው። እኔ እንደ ቀልድ የተወራው ሁሉ አይቀርም ሳጣራ እና ዮናስ ሚኪ ልጅ አለው እየተባለ ነው ከማህሌት። ያ መኪና የእናንተ ነው ማለት ነው። በገዛ ብር በ10 ሚሊዮን መኪና ይነዳበታል። አንተ አንጀትህን አስረህ አባቴ ሶፍት ታዞራለህ። እንዲህ አይነት ዘመን ላይ የደረሰ እቺ ምድር የመደለኞች ምድር ነች። አስማራን አስገቡት። መዓዛ ትቀራለች። ማሪቆስ ምላሽ ሰጥቶኛል። የማሪቆስ ምላሽ ትክክል ነው ወይስ አይደለም? እንግዲህ አስማሪ የሰጠኝ ተባባሪ ነው። ሞታ ልጅ ምርጥ ልጅ ነኝ እኔ። በሰው ገንዘብ አልቀናም። ሰርቶ በሚያመጡት ገንዘብ ነው የምቀናው። በምን ነው የምቀናው? የኔ የግሬን እጣቢ የማያክል ሰውዬ እከካ ድሃ የድሃ ልጅ እንዳንተ ቆሎ እየበላው ያደግኩ ልጅ እንዳልመስለን። በሰው ገንዘብ አይቀናም። በስርቆት ገንዘብ አይቀናም። በመጥፎ ስራ አይቀናም። የሚቀናው በመልካም ነገር ነው። የሚቀናው በመልካም ጸባይ ነው። የሚቀናው ጥሩ ነገር ተሰርቶ በመጣ ነገር ነው። በሐላል ነው። የሰው ገንዘብ ማዝበርበር ጀግንነት መሰለኝ። ቁስላ ለማኝ እዚህ ጋር ቁጭ ብሎ ገንዘባቸው የተበሉት ሰዎች በሱ ተበልተው ቁጭ ብሎ አንተ ትቀናለህ ትለኛለህ። ማድበርበርን ምን እንደሆነ ላሳይህ። እሺ መዓዛ መተሽ ከሆነ መዓዛ አንድ ቁጥር ጻፊ። መዓዛ የለ ዳይ መዓዛ መተሽ ከሆነ ማለት አሮጊቶች ላሮጊት ሱገር ማሚ ጋር እየተኛ እኮ ነው። አዳሩን አረቄ እየጠጣ አየው። ስርቆት እንደዚህ ያሳፍራል። ሰርቀህ በሰው ገንዘብ አጭበርብረህ ያመጣው ገንዘብ ወይ ለሆነ ሰዓት ለፎቶ ወይ ለሆነ ሰዓት ለጉራ ነው የሚሆነው። ከዛ በኋላ ተሸማቀ ነው የምትሆነው። እስኪ ወንድ ነው አሁን ሀገር ይግባ። ለምንድን ነው ሀገር የማይገባው? መኪናውን ማን ነው የሚነዳው? ቤቱ ላይ ማን ነው የሚኖረው? እሱ ይኖርበታል። አየው የሰው ገንዘብ እንደዚህ ነው። ሙንጀሊያ እራት ተጋብዘው እራት ከበሉ በኋላ አይደለም የምትለው ባህር ዳር ላይ እነዚህ ሰዎችም ባህር ዳር ላይ እሱ አስገብቶ አስፈልቷቸዋል። ጭከኛ ጎንደሩ ላይኖርበት ይችላል። ለምሳሌ ከባህር ዳሮች ግን ያስገባቸው እነ ፍስሀን እሱ ነው። ስለዚህ እሱም ተባባሪ ያለበት ያልነ ለዚህ ነው። እኛ አንተ ማን ያስገባ? እኔ ጎንደር ነው የገባው። እዚህ ጎንደር ነው በማዛ ነው እኔን ያስገባችን ልጅ ያስገባቻት ማዛ ናት። እና ስለዚህ ድርጊቱ ለቀመር ተሰርቶ በጣም በቃ በሰንሰለት የተሰራ ነው። ተሳስበው ነው እኛን ያስፈሉና አሁን እሱ ከጎንደር ሄዶ ባህር ዳር ያሉትን አስፈልቷቸዋል። ከጎንደር መነሻው ቢሆንም ሄዶ ደግሞ በባህር ዳር ደግሞ እሱ የሚያውቃቸውን ሰዎች አስገብቶ አስፈልቷል። ስለዚህ ተባባሪ አይደለም አይባልም። የሰውዬ ተባባሪ ማለት ሰውየው ሊሄድ ፈልጎ ገንዘብ የከፈለው ሳይሆን አንተን ያስገባች ልጅ ተባባሪ ልትባል ነው ማለት ነው።
ግዴታ ተጠያቂ አድንም። ያችን ሴትዮ ከምን ተነስታና ማቅረብ አለባት? ምን ታውቃታለች? የታወቅሻት ቤት ነው መውጫዋ መግቢያዋ ስራዋስ ምንድን ነው ብላ ግዴታ አጥንታ ነው ያን ሰው ወደዚያ የምታስገባው። አሁን አንተ የሆነ ሰው ልታስገባ የሆነ እኔ ለምሳሌ ሾፌር ነኝ። አንተ የሆነ መኪና ልታስቀጥራይ ብትል ከዚያ ባለሀብት ጋር የሆነ ነገር ንክኪት ነገር አለ። ውል ወስደ ነው የምታስገባኝ። እኔንም ተያዥነትን ኃላፊነትን ወስደ ነው የእሱንም ኃላፊነቱን ወስደ ነው የምታስገባኝ። እኔን ሴት አለ። አሁን ማርቆስ የት ነው ያለው? አዲስ አበባ መግባት ሲል መብረቁ ወደ ጠራው ጠብቋቸው ትንሽ ሁለቱም ተባባሪ ናቸው፣ ተቀብለዋል። አሁን እኛ የምንፈልገው ይኸውላችሁ፣ አሁን እኛ የምንፈልገው ምን መሰላችሁ? እኛ የምንፈልገው ሰው ከመሀሊት ጋር ድለላውን ስራ የሚሰራ ሰው ነው የሚፈልገው። አሁን አስማራ ያስገባች ልጅ ተባባሪ ካልክ እሷን ደግሞ ያስገባትን ደግሞ ተባባሪ እያለች ከሄደች ሁላችሁም ተባባሪ ነው። ተባባሪ ነው ማለት መዓዛ ነኝ። መንገድ ላይ ነኝ፣ ግን ያው ቤት እየደረስኩ ነው። ላውራ ልናገር ብዬ ነው። ልጁ እንድታስቆም ሊፈልግ ይሄ ልጅ አላውቀውም፣ በአካልም አላውቀውም፣ እኔም አላውቀውም፣ ጭራሽ አይቼውም አላውቅም፣ እኔም አላስገባሁትም። እኔ ምን አይነት ክፉ ሰው እንደሆነ አላውቅም። ሰው በእንደዚህ አይነት ያክል ጨካኝ ይሆናል? የት ታውቀኛለህ? አሁን አስመራ የምትባል ሰውዬ በአካል አታውቀኝ እና ብዬ አላስገባውም። እንዴ መዓዛ ትለኛለህ? ዝም ብለህ ነው እንደ የእኔ ስም እንደማር የጣፈጠ ስነ ስርዓት የማይኖርህ ግን ለምንድን ነው? ምንድን ነው እኔ ጭንቅላት ማትወርዱ? ምንድን ነው ያደረኳችሁ? እኔ እንዴ እንደናንተ እኮ ሲበልጥ እንደውም ከእናንተ በላይ የተጎዳው ሰው እንጂ ይኸውልሽ አርሴማ አንቺ ይኸውልሽ በእንደዛ ሳይሆን ዋናው ነገር ወደ ቸርች የጠራት ማን ነው? የጠራት ፓስተሩ ማን ነው የጠራት? ማርቆስ ነው የጠራት ወደ ቸርች ውስጥ ማን የጠራት? መጀመሪያ መዓዛ ያችኛው መዓዛ። እኔ አሁን ለምሳሌ የማውቀው ነው የምናገር ስለ ራሴ ማለት ነው። ቸርች የመጀመሪያ ቀን መጣ አዳር ቸርች መጥታ በረዳት ፓይለት እንደነበረች፣ ከዛ ደግሞ የምትበላው እንደሌላት ያላትን ዕቃ እየሸጠች እንደምትኖር ተናገረች። እዛ ጉባኤ የነበረው ሰው አዋጥተን ብር ሰጠናት። በቃ የመጀመሪያ ቀን ይሄ ነው። ይሄ ደግሞ በ2016 ታህሳስ 1 ቀን ነው እንደዛ ያደረገችው ማለት ነው። የመጣች ወደ ቸርቻችን የመጣች እኔ ጎንደር መቼ ትምጣ መቼ ትኖር አላውቅም። እኔ የማውቀው ጉዳይ የለኝም ስለሷ። ከመጣች በኋላ ግን በቃ ረዥም ጊዜ ቆይታለች እዛ ቸርች ውስጥ። ይሄ ነው እንግዲህ ያለው ነገር እንጂ የተለየ ግንኙነት የለንም። ሁሉም ሰው እኮ የራሱ አስተዋጽኦ አለበት። ተገዶ አልገባም። እዚህ ሲገባ ራሱ ፈልጎ ፈቅዶ ነው የገባው። ለገባው ነገር ደግሞ ያስገባውን ሰው ይጠይቅ በዛ። እኔ ግን ማንንም ከቤተሰቤ ውጭ ማንንም አላስገባም። እሱም አልማዝ አክስቴ ነች። አሁን አየሁ ለሚለው ነገር ደግሞ አየሁ ያስገባችው አልማዝ ናት። በቃ ይሄ ነው። እኔ ለምን እንደሆነ አላውቅም። ሰው ማስተዋል አጥቷል። እኔ እኮ 6 ልጆች እናቴ ከእናንተ በላይ እኮ ችግር የደረሰብኝ ይሄ ነኝ። አዲስ አበባ መሀል ሆኜ ትምህርት ያልተማሩ ልጆች ይሄ ነኝ። ምን ሆናችሁ ነው ግን? በቃ የተለየ ጥቅም እንዳለ የተካፈልኩት ነገር ካለ ደግሞ አውጡና የባንክ ስቴትመንት ህግ ቦታ ነው ያለን ይታይ። በቃ የሰው ስም ከማጥፋታችሁ በፊት እንዴ ሰው እኮ መውጫ መግቢያ ጠለ ምንድን ነው ተጎድተንም ብዙ ነገራችን ተበላሽቶ እያለ ደግሞ ጭራሽ ሌላ ስድብና ዛቻ፣ ሌላ ውርደት፣ ሌላ ስንት ነገር ምን ያደረግን እኛ? እንዴ አብረን እኮ ነው የተጎዳን። 100 ምናምን ሰው እኮ የተጎዳ። ከዛ ውስጥም አንዷ እኔ ነኝ እስከ ቤተሰቤ እስከ ልጆች። በቃ ይሄ ነው። በነፃ አልገባሽ ለምትሉት ከፍዬ ነው የገባሁ። በነፃ አልገባሁም። ያለኝን ሪሲት ልኬላችኋለሁ በግሩፓችሁ እንድታዩት ብዬ ማለት ነው። ምን ሆናችሁ ነው ግን? ከአንተ በላይ ነው የከፈልኩ። እንደማስማር የምትባል ሰውዬ አላውቅህ፣ አታውቀኝ። ስሜ እንዳታነሳ ከዚህ በኋላ ራስ ማዛን ያስገባችኝ ይላል። ስለዚህ እኔ ያስገባኝን ሰው ያን ሰው ስይዘው አንቺን ደግሞ ጉሮሮሽን ይዝሻል። ዞሮ ዞሮ ገንዘባችን እስከወጣ ድረስ መቼም ቢሆንም እንደማትለቅሽ ነው የምንነግርሽ። አሁን ሚዲያ ላይ ስለለፈለፍሽ የምታመጪው ታሪክ የለም። እኔ በሚዲያ ትየና እንጂ በጉልበት በሌላ ነገር ከሳልሽው ዙር 1 ቀን አታሪም። ግልጽ ለምነግርሽ በጣም ወንድ ነኝ እኔ ወንድ ነኝ። እንኳን የራሴን ደም የሌላ ሰው ደም መልሳለሁ። እኔ ግን በዚህ ሚዲያ ላይ ግን መናገር ትርፍ ቃላት የለብኝም። ስነ ስርዓት ይዘህ ተናገር። ጠይቀኝ ነገር ካለ በህግ ትጠይቀኛለህ፣ በህግ አግባብ። በቃ የበላሁበት ገንዘብ ካለ የተካፈልኩት ነገር ካለ ህግ ቦታ እንደምትሉት አብሬ እኔ ከሳሽ ነኝ። ገባህ? እኔ ተበዳይ ነኝ። ሄጄ ከስሻለሁ። ትላንት ሄጄ ነበረ። በቃ የዋልኩ ትላንት ፌደራል ፖሊስ ነው
ምንድነው ይሄ? እናንተ እንደምታወሩትና ሽኩቻ እንደምታብዙት አይደለም። ሁሌም እያንዳንድ አስተዋጽኦ ነበረ። ሽር ጉድ ስትሉ ነበር። አንድ አዳራሽ ስትከራዩ፣ አንድ ምግብ ስትከፍሉ ሁላችሁ ማለት ነው። አሁን ነገር ሲበላሽ ነው እየዞራችሁ እንትና ነበር የምትሉ እንጂ ሁላችሁም አስተዋጽኦ ነበራችሁ። የጉርቡ ሰው በሙሉ ማንም በዳር ቆሞ የሚያይ ሰው አልነበረም። የስራ ድርሻ ሁሉም ሰው ተሰጥቶታል። አቤት እያለ ሲሰራ ነበር። አሁን አይደለም ከረፈደ በኋላ እንትና ነው የምትሉ። በጊዜው በዛ ሰዓት መንቃትና መያዝ ትችሉ ነበር። ነበረች ናችሁ። ስንት ስብሰባ ሰብስባችኋለች እንዴ? እኛም እንደናንተ እንደተሸወድን አድርጋችሁ መቁጠር አለባችሁ። በቃ ይሄ ነው። ከአንተ በላይ እኔ የ6 ልጆች ናት ገባ። እኔ የማንንም ገንዘብ አይደለም የማንለ መዓዛ ባግራውንድ ማጥናት ትችላለህ። እኔ አዘዞ ምን ነበርኩ? የስራ ሰው ናት መዓዛ። የምታወቀው በስራ ሰው ነው ገባ። የማንንም ገንዘብ በልቼ አላውቅም። የማንም ገንዘብ ደግሞ ኪሴ ውስጥ አልገባም። የአንተ ገንዘብ እኔ ውስጥ አልገባም። አንተ ዝም መዓዛ ይኸውልሽ ሰዎች በስሜት ቢናገሩ ከደረሰባቸው ነገር የተነሳ እንደሆነ ተረጃቸው። ለምን ቀላል ነገር አይደለም የደረሰባቸው። ስለዚህ አዎ ተጎጂ ነሽ፣ ግን ሰዎች ስሜታዊ ቢሆኑ ቢናገሩ ብዙ ነገር ደርሶባቸዋል። ስለዚህ ከዛ ነገር ነው የተነሳ ብለሽ መውሰድ አለብሽ እንጂ ለምን ተናገራችሁኝ አትበይ። እነዚህ ሰዎች ትንሽ ነገር ነው የሚበቃቸው። በጣም የከፋቸው ሰዎች ናቸው እና አትሊስት እንደው ሆደ ሰፊ መሆን አለብሽ አንቺ። ምክንያቱም ያው አንቺም የከበደኝ እኮ ልንገርህ ጃጓር፣ እኔ ተጎጂ ነኝ። ልጆች አሳዳጊ ልጆች አዲስ አበባ መሀል ሆኜ እኮ ይኸውልህ እስከ ጥር የተማሩ ያቋረጥኩ ሰው እኮ ሊዛ አልቋል። ቶሎ በሉ እየተባለ በርበሬ አዘጋጅቼ ድርቆሽ አዘጋጅቼ የሚጠብቅ የነበርኩ ሰው ነኝ። እንደነሱ መንገደኛ በቃ ይሄ ነው ያለው ነገር። እኔ ኩርሰን ተፈናቅዬ ነው የመጣው። የ500 ብር ዕቃሽ የ500 ሺህ ዕቃ እኮ በ170 ሺህ ብር ሽጬ የመጣሁኝ እኔ። አዘዞ ስመጣ ወደዚህ እኮ ለዚህ መንገድ ነው ለዚህ ለመሄድ ነው የመጣሁት። እንደ እንደነሱም እኮ ነው እኩል የመጣሁኝ። እኔ የተለየ ጥቅም ያገኙት የለም። አለ የሚሉት ካለ ደግሞ ያውጡና በባንክ ስቴትመንት አለ አይደለ በህግ ይጠይቁኝ። በቃ ይሄ ነው። ግን በየሚለው እየወጡ ግን መዓዛ አይበሉ። ምን አደረግኩ? ምን በደልኩኝ? ተጎድቼ ደግሞ ድጋሜ ስሜ የሚጠፋ ምን አደረግኩኝ እኔ? እና ወይስ ሴት ስለሆንኩ ነው እኔ ይሄ ሁሉ በደል የሚደርስብኝ? ለምንድን ነው? እሺ ፊሽ እንዲናገር ፍቀድለትና ፊሽ ይናገርና እስቲ ያለው እንስማ። መስኪታና ውስጥ ወደ ተባባሪ አለ። ሁሉም ተበልተዋል። የሚያስጠላው እሱ አሁን ያ ተባባሪ መውጣት ተስማምተው መውጣት ይችሉ ነበር። አሁን አንዱ አንድ ላይ ጣት እየታሰረ እቺ ልጅቷን ብር ከፍላለች። መዓዛም እኮ ከተሳፋሪዋ ነች። እንደውም እሷ ብቻ ሳትሆን ሌላም ያክስቶቿ ልጆች ሁሉ ጨምራ አስገብታለች ገንዘብ አብራ የተበላች ነች። ግን እሷ ኮሚሽን ተከፍሏታል የሚል የእርስ በርስ እንትን አለ። አንዱ አንዱን ስላመጣ ያመጣውን አካል አንተ ተባባሪ ነህ ያመጣውን አካል ማለት ነው። ስለዚህ አስማረ በመዓዛ ባመጣቻት ልጅ የመጣ ነው። በታሪክ ግን እዚህ ጋር መብረቁዬ እግዚአብሔር ምስክሬ ነው። ያችን ሴት ያቀርባትና መዓዛን ያመጣች ትበልሱን ያስገባችሁ በታሪክ ውሸቱን ነው። ዝም ብሎ ነው የሚያወራው ልጁ። እኔ በአካል ማቀው ቢሆን ያችን ሚላት እኔ ከቤተሰቤ ውጭ ማንንም አላስገባም እዚህ ውስጥ። ውሸቱን ነው የሚያወራው። በጣም ከታም ሰው ነው። ህሊና የሚባል ነገር እኮ አለን እኛ። ተው ሌላውን ነገር የህሊና ዳኛ አለን እኛ። በቃ ምንፈራው እሱን ነው እንዴ። እውነት የሚፈርድ እኮ እግዚአብሔር አለ። ዝም ብለን ነው እንዴ የምናወራው? በስማ እና ታለሽ መዓዛ፣ አንቺ በቸርች ውስጥ አገልግሎት የምትሰሪው ነገር አለ እዛ ላይ? ምንም ነገር አገልግሎት ዝር ምንም እኔ አገልጋይ አይደለሁም። ጸሎት ግን እንጸልይ ነበር። በወር 1 ቀን አዳር ነበረ። ሁሉ ምዕመኑ እንጸልይ ነበር። ይሄ ነው የነበረው። በጸሎት ሲጀመር እሷ ይኸውልህ መጀመሪያ ሳይኳችን ነው እንትን ያደረገችው። ሃይማኖተኛ መስላ ነው የተጠጋችን፣ ሁሉንም ማለት ነው። በጣም እግዚአብሔር እንደምትፈራ ሴት ሆና ነው የተጠጋችን። ሲቀጥል ደግሞ መጀመሪያ ፕሮሰስ እንደዚህ ውጭ ወስዳቸዋለሁ ብለን አይደለም የመጣች። ችግረኛ እንደሆነች ከስራ እንደታገደች ብቻ በመንግስት አግዶኛል፣ ረዳት ፓይለት ነኝ ምናምን የመጣች። እንግዲህ እችን ሰው ለማገዝ ተጠጋናት። ይሄ ነው እውነታው መጀመሪያ። በኋላ ነው እንግዲህ ፍርድ ቤት ነበረኝ ብላ አዲስ አበባ መጣች። ከዛ መንግስት ፈቅዶልኛል ወደ ስራ ተመለሽ ተብያለሁ አለችን። ስትመለስ ይሄ ፕሮጀክት ስለነበረ ተፈቅዶልኛል አለችን። ገባን። በቃ እውነት መሰለን። እኛንም ልጆቻችንን እሳት ውስጥ ጨመር ቤተሰባችንን። ይሄ ነው ያለው ነገር እንጂ የተለየ ነገር የተጠቀምነው ነገርም የለም። ይበልጥ እንዲያውም በጣም ሰዎችን መዓዛዬ 137 ሰዎችን እሷ ብቻ ናት ያሳመነቻችሁ? እንደሱ አይደለም። ይኸውልህ አሁን ለምሳሌ እኔ በእኔ ዙሪያ የኔ ቤተሰብ አስገብቻለሁ።
ሁሉም ሰው ቢጠየቅ ማለት ነው ቼን አለው። ቼኑ ምንድነው? እኔ የኔን ቤተሰብ አስገብቻለሁ፣ እነሱ ያስገቡት ሰው ይኖራል። ሌላውም ሰው ጋር ስትሄድ እንደዛ ነው የገባው። ተሳስቦ ነው የገባው። ያ ደግሞ መጀመሪያው መነሻው ቅንነት ነው የነበረ። እንደዚህ ይመጣል ብሎ ማንም ሰው እኮ እዚህ ውስጥ አይገባም። ሲጀመር እንደዚህ ኮተት ውስጥ አይገባም። ይገባል። ሁላችንም በቀና የጀመርነው ነገር ነው። ነገር ሲበላሽ ግን አልሆን ሲል እንትናኔ ያስገባል። ለመልካም ብለህ ብታስገባው ጣቱን ይቀስርብሃል እንጂ መጀመሪያ የገባን እኔ አሁን ለምሳሌ በእኔ ቤተሰብ አጎቴ ልጅ አለ፣ አክስቴ አለች፣ ሌላ የእናቴ የወንድሟ ልጅ አለ፣ የእናቴ አባቴ 2 ልጆች አሉ። እንግዲህ የእናቴ አባቴ እህቴም ወንድሜ ማለት ነው። እኛ ቤተሰብ እንኳን እኛ ውስጥ ያለን እኛ ቤተሰብ አስበው። ሁሉም ደግሞ ገንዘብ ከፍሎ የገባ ነው፣ በነፃም አይደለም። ሁላችንም ደግሞ ገንዘብ ብቻ አይደለም፣ ብዙ ነገር ደርሶብናል። ሳይኮሎጂያችን ተጎድተናል። በቃ ሳይኳችን ብዙ ነገር ስነ ልቦና ጉዳት ደርሶብናል። እህቴን ከዩኒቨርሲቲ ትምህርት አቋርጬ ነው ያመጣው። ወንድሜም እንደዛ እንደኔ ፀጉር ይሰራ ነበር፣ ሽጦ ነው የመጣ እቃው ገብቷል አይደል? እኔም እንደዛው ሽጬ ነው የመጣው በማይረባ ዋጋ በ170 ሺህ ብር ጥዬ ነው የመጣው። እኔ ወልጄ እንኳን ስራ አቁሜ አላውቅም። አሁን ነው 1 ዓመቴ ስራ ከፈታሁ። ስራ የለኝም። እኔ ምን እንደሚፈልጉ ከኔ አላውቅም። ሰው ለምን አንተን እንደሚባባል አላውቅም። ይሄ ጊዜ እኮ ያልፋል እኮ በቃ ትናንት እንዳለፈ ዛሬ ማለፉ አይቀርም። ግን ሁላችን የምንተዛዘብ ክፉ ቃል ለምን የምንነጋገር ለምን አላውቅም። የጎዳን አንድ ሰው ነው። በቃ የበደለን አንድ ሰው ነው። ጠላታችን አንድ ሰው ነው። ለምን እኔ እሷን መጠየቅ ሲኖርብን እንትናኔ ያስገባኝ እንትን ብሎኝ ነው። እኔ ፈልጌ ልጆችን ለመጉዳት እገባለሁ እንዴ ልጆች ስለምን እኔ አሁን የፈለገ ነገር ልጆች ፈሪ ታቋርጣለሁ። ያለኝ እምነት እኮ ነው ይሄን ያደረገው። በሷ ላይ የነበረኝ እምነት እውነት ስለመሰለኝ ልጆቼም እንኳን ምሬት አቋርጠው ነው የከረሙ። አዲስ አበባ መሀል ሆኜ እንዴ አንድ ጥያቄ ጠይቅሽ። ብራችሁን ለማስመለስ ብትሰሩ ይሻላል ወይስ እርስ በርስ ብትናገሩ? እርስ በርስ ምን ይጠቅመናል? እሱ እኮ ነው አሁን በጣም ልቤን የሚያሳዝነው። ትኩረታችን አንድ ሰው ነው የበላንና የጎዳን መሀሌት ነች። በቃ መሀሌትን ነው መጠየቅ ያለብን ሁላችንም ቢሆን። ደግሞ ለዛ ደግሞ ይሄው አሁን እውነታው ሲገባን ውሸታም ሆኗ ሲገባን ወሬት ተነስተ ጠቅላይ ሚኒስትሩ ይደውልልሻል ብለህ ራዕይ ነገርኩህ አይደለ? ከዛ በኋላ አዲስ አበባ ሄደች፣ ቤት ፈልጋ አከራየችህ። ቤት ኪራይ ከፈለችልህ። ሚኒስትሩ ቤት ኪራይ ፓስፖርት በነፃ ወጣችልህ። ሰዎችን አስገብተህ ብር ተቀበልክ፣ ብር አስበላሃት ማለት ነው አይደለም? ከዛ በኋላ ሰዎችን በአንተ ውስጥ አስገብቶ የከፈሉት በሙሉ ሰጣሃት ማለት ነው አይደል? ስለዚህ ይኸውልህ የቤት ኪራይ የተከፈለው ነው። ምን አሁን የቤት ኪራይ ስትከፍል የነበረው እነሱ ከመግባታቸው በፊት ነው። ይሄ ይታወቅ ነው የምልህ። እነሱ ከመግባታቸው በፊት እኮ መሆኑ ነው እኮ። ታዲያ ለአንተ አሁን እዚህ ጋር ወጥመድ ውስጥ የሚያስገባው ለአንተ የቤት ኪራይ ከፈለችልህ አይደለ? የ5 ወር ሰዎችን ሰብካ አምጥተህ ገንዘቡን እንድታስበላ ታደረገች ማለት ነው። ይሄ እንደውም ከዛ በኋላ ቢሆን ነበረ ለአንተ ጥሩ የሚሆነው ለማምለጥ ነው የሚመችው። ምክንያቱም ይቺ ሴትዮ ቤት ተከራይታለች አለው ብላለች፣ ከጎንህ ሆናለች። ጠቅላይ ሚኒስትሩ ይደውልልሻል ብለህ አስወርተሃል። የውሸት ራዕይ ሰው እንዲያምናት አድርገሃል። ከዛ በኋላ ሰዎችን በውስጡ አስገብተህ አስበልታታል። አራት ነጥብ። ይኸውልህ መብረቁ የምትሰማኝ ከሆነ እኔ ያንን መልዕክት ያመጣሁት ሰዎች ገብተው እንዲበሉ እንዲጭበረበሩ አይደለም። መልዕክቱን ያመጣሁት አዳምጠኝ ልናገራ። አንዴ ፓስተር፣ እኔ እኮ በስነ ስርዓት እያወራ ነው አይደል? ሰዎች እሷን ጠቅላይ ሚኒስትሩ ይደውልልሻል ብለሃት ከፍ ከፍ አድርገዋት አምኗት እንዲበሉ ካልሆነ የታለ ትንቢት የተፈጸመው? ይኸውልህ ትንቢቱ እዚህ ላይ ቆይ የምናገረውን ነገር ይኸውልህ፣ ምን አይነት ፕሮጀክት ይኑራት፣ ምን አይነት እቅድ ይዛ ትምጣ የማውቀው ነገር የለም። እኔ ግን በዛን ሰዓት ያልኩት ይሄን ነው። አሁን የምትሰማኝ ከሆነ በውስጧ ምን አይነት ሀሳብ ይዛ ትምጣ፣ ምን አይነት እቅድ ይኖራት የማውቀው ነገር የለም። እሺ ወንድማችን፣ ይኸውልህ አንተ ፓስተር ነው እንበል። ይቺ ሴትዮ አታውቃትም። እንዴት ፕሮግራም ላይ ያገኛት? ይቺ ሴትዮ ጠቅላይ ሚኒስትሩ ይደውልልሻል፣ ልጆችሽ ጋር ትገናኛለሽ፣ ወደ አሜሪካ ወደ ውጭ ትሄጃለሽ ብለህ ከተናገርክ ገባህ አይደል? አንደኛ ልጅቷን ሳቅ እያደረግካት ነው ማለት ነው። ገባህ አይደል?
አይ እንደዛ አይደለም። ሰዎችን ሊሸጉድበት አይደለም ያልኩት። ታይቶ ነው ካልክ ለፈጸም ነው። የታለ ጠቅላይ ሚኒስትሩ ይደውላል። አይወል ቢል መሰለ ወንድማችን ነው። አንተ የት ነው የምትሆነው? ፓስተር አዲስ አበባ ነው ተዋል። እሺ ቶሎ ማዛ ተቀጣለ ማማዬ አንድ ጊዜ አስሜ ያወራው። እሺ የሆነ ቦታ ደውለህላት እንደዚህ ምናምን እያለ ነው። ሚዩት ያንሳና ሁለታቸው ያወሩት ይሆንሽ። ፕራይም ሚኒስትር ይደውልሻ ያላት አንድ ኦኬ፣ ዝም ብሎ ከመሬት ተነስቶ እንዲህ አይልም። አንድ ሁለተኛው ደግሞ በአንደኛ 3 ወር ተከፈለልኝ ይላል፣ ተመልሶ 5 ወር ይላል። አው ተመልሶ 6 ወር አለ። ከ5 ደቂቃ በፊት 6 ወር ተከፍሎልኛል ይላል። ተመልሶ አሁን ደግሞ ምን ይላል? አይ 5 ወር ይላል። እባክህ ትክክለኛው ያለምንም አንድ ሰው ያለምንም ባዘቦርት ላንተ ለቤተሰቦች አንተም ሰውን ሰብከህ ካላመጣለት በስተቀር ነው እንጂ እንዲሁ በነፃ ተነስቶ ማንም ሰው ማንም አያግዝም። ልንገርህ፣ ትክክል በደንብ ነው ምን የምነግርህ። ምክንያቱም እንዲሁ ምን አውቃህ ነው አንተ የምትረዳ? የእናቷ ልጅ አይደለ ጓደኛ። ለምንድን ነው አንተስ ቤት ኪራይ የምትከፍልልህ? አንድ ለምንድን ነው ባዘቦርት ለአንተ ቀርቶ ለልጆችም አውጥታ አንተ ቀኝ እጇ ባትሆን ነው እንጂ። እኔ ጨረስኩኝ። ይኸውልህ መብረቁዬ የሆነ ልቅሶ ቦታውኝ አልመቼ ብሎ እኮ ነው። ይኸውልህ እኛ አሁን ምነግርህ ነገር ቢኖር ማለት ነው ከኤርፖርት የተቀበለቻት ማዛ ናት። 100% ነው የምልህ። እኔ ግልጽ ነው የምነግርህ። 100% ማዛ ነው ተቀብላ ከእሷ ቤት ለ7 ቀን አስቀምጣታለች። ለ7 ቀን ካስቀመጣች በኋላ ቸርች ላይ ብር ተዋጣላትና እዚህ ዳሽን ፋብሪካ የሚሉት አለ እዚህ አዘዞ፣ ከዚያ ላይ ቤት ተከራየላት። ቤት ተከራይተው ከዚያ እየጸለዩ ያለ ቸርች ላይ ለልጆች ክፍያ ኪንግ ትምህርት ቤት የሚባል አለ። ከዚያ ለልጆች ሁላ ክፍያ እየንትር እያለ ከዚያ መጨረሻ ላይ ቸርች እንትር ሲሉ እዚያ ስትላመድች ሴትዮ መውጫ ሁሉ እነሱ ጋር ኮንታክት አለ። ማዛ ናት። በቃ መሪ እንዳይነስውር የምትመራ ማዛ ናት። 100% ነው የምልህ። እዚያ መጨረሻ ላይ ጋሽ ሞገስ ሚሉት አለ። ጋሽ ሞገስ ቤት ተጠሩና ከማርቆስ ተጠርቶ ነው የመጣ። ተደውሎለት ከባህር ዳር ተጠርቶት መጥቶት ትንቢተኛ ብሎ ትንቢት የተነባ እሱ ነው። ማንም መረጃ አለው። 100% ነው የምልህ። እኛ ብሩ ይምጣም አይምጣም እውነቱ ይውጣ። እቺ ሌባው የታወቅ ነው እንጂ እኛ ብሩ የወጣ የዚያን ቀን ነው። በሰይጣን እኛ ለሰይጣን አሳልፈን የሰጠነ ቀን። እኔ አሁን ትናንትና ሳወራ ዛሬ ሳወራ በቃ ምታት ነው የሚሆንብኝ። የረሳሁት እንደገና ይቀሰቀስብኛል። እና ስለዚህ የሰውዬ ደግሞ ልጆቹንም ምኖቹንም ጥቅልል አድርጎ አንድ ቀን ነው አዲስ አበባ የገባ። ብቻውን አልሄድም። ውሸቱን ነው። እኔ አላውቀውም አያውቀኝም። ግን አሉ መረጃ የባህር ዳሮች አሉ። ጥቅልል ብሎ መጀመሪያ ወደ ባህር ዳር ወደ አዲስ አበባ ሊሄድ እኔም አስቤያለሁ ከቤተሰብ ጋር እያለ ሰምተዋል። አሁን ደግሞ ሁለተኛ ደግሞ እኔ ብቻዬን ሄድኩ ይላል። ውሸት። ፓስፖርት ወጥቶለት ምን ወጥቶለት ሁሉ ወጭ ተሸፍኖለት ጥቅልል ብሎ ሄዷልኝ። አለቀ። በእኛ ብር ነው። ይኸውልህ መስዋዕትነት የእነሱ የሚሰንጡበት በእኛ ብር ነው። ይህም ፈጣሪ ይፈርዳል አንድ ቀን እውነቱ ስለሚወጣ። አሁን ያቺ ደግሞ ዝም ብላ ቀድም ስትንጨረጨር የነበር እኔ እልቅሶ ሆኜ ነው የማወራ። ራሱ እዚህ የአንድ ጓደኛችን እዚህ ከአሜሪካ ሙቶ መጥቶ እዚህ አሁን ይኸው ቀብር ላይ ነው እኔ የማወራ። ስሜታዊ ሆኜ ነው። እና የሁላት ድርጊት በቀመር በሂሳብ ሰርተው በሰንሰለት ነው እኛ ብራችን የበሉን። ዙሮ ነገ ወደ አካውንታቸው ስለምንገባ እየጎተትን እናመጣቸዋል። እነሱ መግደል ጠፍቶን አይደለም አዲስ አበባ ገብተን፣ ግን ነገ አላማ አለን። በብር ሰው አይገኝም ብለን ነው እንጂ የትም እኔ እንኳን ታተውራ እንዴ ብያል። እሺ ዳንኤል አንዴ ጃጓር ተጠርቼ አንዴ ጃጓር እናዳምጠውና ሚውስ ስላነሳሽ ራዕይ አይተህላት ነገርካት፣ እሷም ደግሞ ተግባራዊ አደረገችው። ተነጋግራችሁ ነው የሚመስለው። ለምን አንተ በራዕይ ባየህባት ሄደህ ጠቅላይ ሚኒስትሩ ጋር ሄጄ ነው እንደዚህ ነው ብሎ ልክ አንድ ቃል የተነጋገራችሁና ያን ራዕያ ደግሞ ለሰው እንድትናገር ይመስላል ሁኔታው። ምክንያቱም አንተ በነገርካት መሰረት ጠቅላይ ሚኒስትሩ ጋር ጠርተውኝ ነው እንደዚህ አድርጌ ነው ብላ ያንኑ ያየህላትን ነገር
በውሸት እየተገበረችው ነው እና የሆነ ግንኙነት ያላችሁ የሆነ ቀድመህ ያንን እንድትተነብይ የተነገረ ነገር ነው የሚመስለው እና እዚህ ላይ እንዴት ነው የምትለው አንተ? እንግዲህ አንተ ያው ራእይ ያየህላትን ተናገርክ፣ እሷም ደግሞ ያን ራእይ እንዳየር ፕራይም ሚኒስተር ጋር ሄጄ ነው እንደዚህ ሄጄ ነው ብላ ነገሮችን እንደዚህ ያደረገች። እንደገና ደግሞ ካናዳ ነበር የተባለው፣ አሜሪካን ነው ያንተ የተባለው? የት ነበር ጉዞ የተባለው? አሜሪካ ነው ጃጓር። እሺ ፓስተር ሰዎች አላችሁ? ይቅርታ መብረቁ፣ ይቅርታ ጃጓርም መብረቁም ይቅርታ። አንደኛ አንድ ነገር ልናገር፣ ይቅርታ ማርቆስ እንዳለው ከሆነ ፓስተር አይደለውም እያለ ነው። ታች ኮሜንት እያነበብኩ ስለሆነ ፓስተር ዝም ብሎ የሚሰጥ አይደለም። ስለዚህ ጃጓርም ይቅርታ፣ ያው እኔም በእምነቱ ስላለው ፓስተር ብዙ ነገር ስላልተሾመ አገልጋይ ነው ብዬ ነው። አገልጋይ በሚለው ብታወሩ። አገልጋይ በውሸት ይናገራል እንደ የነብይ እንትን ያደርጋል እንደ ይተነብያል እንደ አይ እዛ ላይ አይደለም፣ እዛም አይችልም። ያው እንዳለው ምን ይሆን አይመለከተንም። ሰውየው ግን አዋቂ ነኝ ብሎ ተጠርቶ መጥቶ ትንቢት ሰጥቷል። እኛ ምናምን በዚህ በቃ በዚህ ብቻ ነው። ፓስተሪውን ቅፍጥርን እኛ አይመለከተንም። እሱ ግን አዋቂ ነው ተብሎ ነው፣ ትንቢት ተናጋሪ ነው ተብሎ ነው ተጠርቶ የመጣ። እስኪ አንድ ያስገቡኝ፣ አስሜ ከወጣ አንድ ያስገቡኝ። መብረቁ ድረስ አምጦ ከእሷ ጋር እየተወያየ አንዳንዴ በህግ ደረጃ ስንሄድ ህግ አውጭ፣ ህግ አስፈጻሚና ህግ ተርጓሚ እንደሚባለው ማለት ነው። ሁለቱ ህግ አውጪዎች ናቸው፣ ህግ ተርጓሚም ናቸው፣ ህግ አስፈጻሚ ናቸው። ሁሉንም ያለ ትንቢት ያላየውን ትንቢት ተነገረኝ እያለ ከእሷ ጋር እየተደዋወለ አንድ ጊዜ አክሱም፣ አንድ ጊዜ አዲስ አበባ፣ አንድ ጊዜ ተዚህ ቅድም ብለዋል መብረቁ። ጠቅላይ ሚኒስትሩ መቼ ደወለልህ ስትለው የሚመልሰው ነገር የለም። ደወለልኝ ነው ያለችው። ከእሷ ጋር አውርቶ ነው ይደውልሻል፣ እንደዚህ አድርገን እንስራው አይነት ነገር ነው ገብቷል የተሰራ ያለው ማለት ነው። እኛ እዛ ጋ አሁን ለምሳሌ እኔና አንድ ሰው ካወራን ይህ ነገር እንደዚህ አድርገን ፌክ እንስራ ብለህ ከተነጋገርክና ካወራበት ያንን ነገር ማስቀጠል ነው። ለምሳሌ እኛ የገባንበት ትልቁ ምክንያት ምንድን ነው? ፓስተሮች እንደዚህ ተነገረ፣ ትንቢት ተነግሯል ምናምን እየተባለ ነው። እኔ ለምሳሌ በመጨረሻው ሰዓት ነው የገባሁት። እንዲያውም እኔ በመጨረሻው ሰዓት ስገባ አይሆንም፣ ያላየሁት ነገር አላደርግም፣ እኔ ይህን ነገር ማድረግ የምፈልግ ኑሮ ጓደኞቼ ብዙ አውሮፓ ሀገሮች ሄደዋል፣ አላደርገውም፣ ትክክለኛ ሰው የለም ስል ፓስተሮች ተናግረዋል እንትን ብለዋል ተብዬ መጨረሻ ላይ የነበረኝን የስራ ቦታ ምናምን ያው በዚህ በወጣትነት ዘመኔ እሱ ሁሉ አስወጥቶኛል። እና እሱ አሁን የለውበትም የሚለው ሀሳቡን ከመጀመሪያ እስከ መጨረሻው አብሮ ከእሷ ጋር ሰርቶታል። አሁን ይሄ እኛ የምንነጋገርበት ጉዳይ አይደለም። ይሄ ቅድም ብለዋል ጃጓር፣ አንተ ከእሷ ጋር ስጋዊ ዝምድና ከሌለ ምን ብር ለአንተ ቤት ኪራይ ስንት ልከፍል ቻለች ነው። ለአራት ሰው ፓስፖርቱ ስንት ብር እንደወጣ ታውቁታላችሁ? በአስቸኳይ ነው 100 ሺህ ብር ነው የወጣው ለአራት ሰው 25 ሺህ ብር አድርጋ ነው የወጣችለት። ያ 100 ሺህ ብር ከየት መጣ ነው? እሱ ቀርቶ እኛም ራሱ ፓስፖርት ሳናስበው አስገብታ አስቸኳይ ፓስፖርት ነው መሆን ያለበት እያለች ከጎንደር 3-4 ጊዜ ነው በፕሌን ሳመላልሰን የነበረው። ያን ብር ከየት መጣ ነው? ስለዚህ እኔ አልቻልኩም፣ እኔ እንዲህ ነኝ አይደለም። እኔ ፓስተር ይሁን አገልጋይ ይሁን እሱ አሁን እምነቱ ጉዳይ ነው የሚወስነው። ግን ትንቢት ተናግሮ ከእሷ ጋር ፕሮፖዛል ነድፎ ፕሮጀክት ብሎ አመጣ። ከዚህ ሁሉ ያመጣው ዋናውና ትልቁ ጠንሳሽ እሱ ነው። እሱ አይደለም ለማለት አይደለም። ለምን ነገ ጧት ይህን ቃል ለፕራይም ሚኒስትሩ ይናገራል። ይህን ቃል ማለት ነው የምንፈልገው እኛ ፕራይም ሚኒስትሩ ጋር ቀርቦ ፕራይም ሚኒስትሩ መደወሉ፣ ፕራይም ሚኒስትሩ መስማቱ፣ ለእሷ አካውንቷን ለቆ ብሯን መስጠቱና ልጆቿ ደግሞ ከባሏ ጋር መገናኘታቸው ፕራይም ሚኒስትሩ ጋር ኮኔክት አለው እያሉ ነው። እኛም ብቻ አይደለም የሸወዱት፣ በፕራይም ሚኒስትሩ ሎጎ ሁሉ ነው። አገሪቱን 130 ሚሊዮን የሚመራን ጠቅላይ ሚኒስትር ከአንድ ተልኳሻ ሌባ አጭበርባሪ ጋር አብሮ ተደምሮ እየሰራ ነው እያሉ እንትን ያሉት ያለው እኛ አይደለንም። እኛ ስተው አንድ ተራ ግለሰብ ነው የተሸወደው አይደል? ጠቅላይ ሚኒስትሩን ሁሉ ነው። እኛም ይሄን ሁሉ የተናገረውንም ያለንን መረጃ ነገ ጧት መስጠት ባለብን ደረጃ ልክ እንሰጣለን። መስጠት ያለብን ነገር ማለት ነው። ለምን በእኛ ብቻ አይደለም፣ መንግስት ራሱ በሱ ስም ስለተቀለደበት የሚሄድበት ጉዳይ አለው። እኔ በሰዓቱ አንድ ጊዜ ዲኤችኤል አንድ ጊዜ እንትን ስትል በጣም ስጠራጠር ስለነበረ ትልቅ የፔጅ ጻፍኩላተኝ። ይሄ ነገር ስህተት ነው፣ እየሰራሽው ያለው ስህተት ነው፣ እኔ አላመንኩበትም ብዬ በትልቁ ብዙ ነገር አርዬ ጻፍኩላተኝ። ወዲያው ከተለያየ ቦታ መጣው ስትል የኔን ነው እንዴት ፕሮጀክቴን ሳታውቅ ይሄን ነገር እንዴት ልታወራ ቻልክ? አንተ እኮ ገባው መጨረሻ ነው አለችኝ። እኮ መጨረሻ ነው ግን ውስጤ ደስተኛ ስላልሆነ አካውንቴ ልላክልሽና ብሬ ላኪልኝ ስላት አካውንት ላክልኝ አለች። ላኩላት፣ አልመለሰችልኝም። ምክንያቱም ሰዎችን ያነቃብኛል ስትል እኔ ተግሩፕ የሆነ ማይካራ የሚባል አንድ ግሩፕ መስርታ ነበረ የፕሮጀክት ብላ ማለት ነው። የቤት ኪራይ አከራይተው ምናምን ከሆነ ጉዳያቸውን ራሱ እንትን ይላል። ለምን
ከማህሌት አካውንት ወደ ግለሰብ አካውንት የተላለፈበትን በትራንዛክሽን ይውጣል እንላለን። ይሄ ደግሞ ይቻላል። አንድ ጊዜ ራሻ፣ አንድ ጊዜ ኤርትራ፣ አንድ ጊዜ ኬንያ፣ አንድ ጊዜ ሊቢያ የምትሄድበት እሷ ዲፕሎማት ከሆነች አሁን የጠፋች አሁን ፓስፖርታችንስ የት አጠፋቸው? የት አስቀመጠችው? ይቻላል። ይህን ነገር የት አስቀምጠዋለች? ይህን ነገር ነው እንዲመልስልን የምንፈልገው። እኔ ስለሱ ቤት መከፈል ስለሱ እውነት እንዴ ቀልድ አለ በሰው ሃይማኖት መጫወት እንዴ ቤተ ክርስቲያን ራሱ ጃጓር የቤተ ክርስቲያን ስም መብረቁም እየሰማችሁ ነው። አንዳንድ ወንድሞችም ጀሚላም እነ ዮናስም እየሰማችሁ ስለሆነ ኡስታዝም እየሰማችሁ ነው። ይህን ስራ የሰሩት እነሱ ናቸው። አሁን ከተጠያቂነት መውጣት አይደለም። ቅድም መዓዛ የምትባለው ገብታ ነበረ። ቤተሰቦች ልጅ 1 ሚሊዮን 350 ሺህ ብር የተበላሁት ነበር ስትል የነበረው እሱን አልተበላችም። ለምሳሌ ከማሌት አካውንት ወደ እሷ የገባ ብር ሊኖር ይችላል። እሱን በምናጣራለን፣ እሱን ሄድበታለን። ውሸቷን ነው፣ ላይሆንም ይችላል። ምክንያቱም እሷ ይህን ያህል ሰው በውስጥ መስመር ስታስገባላት ከነሱ በኔፊት አላት። ግን ቀጥታ ለማን ነው የሚገባው? ለማሌት እናስገባለን። ማሌት ወደ እነሱ ነው የምትልክላቸው፣ ሰው እንዳይነቃባቸው ማለት ነው። ለምሳሌ የአምጪ ኮሚሽን የምትከፍል ከሆነ ነገ ጧት ትጠየቅበታለሁ ስለምትል ከእሷ ለማግኘት ነው። እና ይህ ሁሉ የሰሩበትን የራሳቸው ወንጀልም ስላለ መዓዛ ስለሌለች፣ መዓዛ ስትኖር ስለ መዓዛ ማውራት ይቻላል። አሁን መዓዛ ስለሌለች እሺ። እና ይሄ ነገር ነው በቃ በእምነቱ ዙሪያ ያሉ ሰዎችንም በእምነቱ እንዳይኖሩ አድርጋቸዋል፣ እንዲሸማቀቁም አድርጋቸዋል፣ እኛንም አስበልተናል። በቃ ሲሪየስሊ የምነግርህ ማለት ነው። በቃ እኔ ይቅርታ እንዳትሄድ ሀቅህን በስነ ስርዓት በአደብ ወደ እምነትም አትግቡ፣ ወደ እምነትም አትግቡ። ግለሰብ ስላጠፋ ግለሰብ ይጠየቃል። ያ ቤተክርስቲያኑ ግለሰቡን ይጠይቀዋል፣ መንግስትም ግለሰቡን ይጠይቀዋል እንጂ እኛ ፐርሶናሊ እንዳንገባ እንዳንሳደብ ደግሞ በስነ ስርዓት በአደብ እናውራ። ቴንክ ዩ። እዚህ ጋር አገልጋይ ማሪቆስ የማህሌት ኮፒ እስከዛሬ የምንፈልገው ይሄ ነው። አሁን ይሄ ወንድማችን ማሸማቀቅ ማስፈራራት ምናምን ነው አይደለም። ምክንያቱም አመነ እንጂ እኮ አልካደም። ኦልሬዲ አመነ፣ ገንዘብ አልከፈላትም፣ ምንም ያደረገው ነገር የለም። ቤት ኪራይ ተከራይታ ፓስፖርቱን አዘጋጅታ ሁሉ ልትወስደው ሁሉ ሞክራ ነበር። ታውቃላችኋል። ነገር እውነት ነው አይጨምርም። ከዛ ለቤት ኪራይና ይፈተሻል። እኔ እኮ አሁን ለራሱ አሁን ከመንገድ ነው የተመለስኩት፣ ፖሊስ ጣቢያ ለቤት ለመናገር ማለት ነው ያለውን ነገር እኔ ወደኋላ የምልበት ነገር የለም። ልንገራችሁ አንድ ነገር እንድታውቁ የምፈልገው፣ ቅድም ለምሳሌ አንድ ወንድም ሲናገር ነበረ። እኔ ማህሌትም ሆነች መዓዛም ሆነች ማንም ደውሎልኝ አይደለም ጎንደር የሄድኩት። አንድ ነገር ግልጽ እንዳደርግላችሁ የሄድኩት የአዘዞ ሙሉ ወንጌል ቤተክርስቲያን ኮንፈረንስ ጠርታኝ ነው የሄድኩት። ግለሰብ ጠርቶኝ አይደለም የሄድኩት። ከባህር ዳር ተደውሎለት ነው የሄደው ምናምን፣ እሱ ውሸት ነው። የሄድኩት አዘዞ ሙሉ ወንጌል ቤተክርስቲያን ነው። ይሄን ደግሞ የቤተክርስቲያን መሪዎች ያውቃሉ። ቆይ ልጨርስ። ከዛ በኋላ እራት ግብዣ ላይ ከአንድ ወንድም ሞገስ ቤት፣ ቅድም እነሱ ስለጠሩት ነው ስሙን የምጠራው፣ ከወንድም ሞገስ ቤት እራት ተጋብዤ ሄድኩኝ። እዛ ተገናኘን። ፔሬድ በቃ ይሄን ያለው እውነት ይሄ ነው። ግለሰብ አይደለም ስልኬ ላይ የደወለ፣ በግለሰብ ጥሪ አይደለም የሄድኩት። ይሄን ደግሞ ለመናገር ቆይ ልጨርስ። ይሄን ነገር ለመናገር ዮናስ ጋር ተደዋውለን ቅድም ከመንገድ ነው የተመለስኩት። መብረቁ ግባ እያለ ነው ስላለኝ ነው የተመለስኩት። ይህ ወደ ፖሊስ ጣቢያ እየሄድኩ ነው። ቃል ለመናገር ምንም ማፍርበት ነገር ስላልሆነ ማለት 5 ሳንቲም ብቻ የለበትም። አሁን ማንም ለምን እስከ ዛሬ ድረስ አልሄድክም ነበር? የሆነ ነገር ስላለ የምፈራ ሰው አይደለሁም። ለምን እስከ ዛሬ አልሄድክም ነበር? ዛሬ እንዴት ልትሄድ ቻልክ? አካውንቴ ውስጥ ቆይ አዳምጠኝ። እስከ ዛሬ ድረስ እኛ እንኳን ልንከስ እንድንከስ እንኳን ወደኋላ የምትጎትቱን የነበር እናንተ ናችሁ። በቃ እንዳንከስ እንኳን የምታደርጉን ማለት ነው ያደረጋችሁን እናንተ ናችሁ። ያስገባሽን ሰው ጠይቂ። እኔ አይደለም የሚያስገባዎች። ያስገባሽ ሁሉም ሰው የገባበት መንገድ አለ። መልእክት በአንተ ነው መልእክት። ስለዚህ እኔ አሁን የምነግራችሁ አሁን እዚህ ጋር ሰጣ ገባ ውስጥ መግባት አስፈላጊ ነው ብዬ ስለማላምን አሁን ሰጣ ገባ ውስጥ አልገባም። መብረቁም ብትሆን እኔ ህግን አከብራለሁ። እኔ አሁንም ብሄድ አሁን ከመንገድ ነው የተመለስኩት። ዮናስ መብረቁ እየፈለገ ነው ግባና አውራ ስላለኝ ነው የተመለስኩ እንጂ ፖሊስ ጣቢያ ልሄድ ነው ሂጄ ልናገር ነበር። ነገ ጧት እሄዳለሁ። ያለውን እውነት እናገራለሁ።
200,000 ብሩን ፐርሰናል ማለት ያደረገችልኝ ነገር ፐርሰናል ማለት ያደረገችልኝ ነገር ከዛ በፊት ማንነቷን አላቅም፣ የት እንደምትኖር አላቅም፣ ከማን ጋር እንደምትኖር አላቅም። ከሞገስ ቤት ከመገናኘታችን በፊት የት እንዳለች አላቃትም፣ አንታወቅም። የቸችን እንዳለችም አላቃትም። እኔ ጎንደር የሄድኩት 2010 እና ሆነ የሄድኩት ጎንደር ቤት መውጫና መግቢያውን እንኳን አላቅም። እንኳን አይደለም እሷ አለ የውሸት ራእይ አይተህላታል። እሱ መንግስት ነው እሱ ህግ ስላለ ህግ ስለሚያጣራው አካውንቴንም ህግ ያየዋል። ሁሉን ነገር ህግ ይፈትሸዋል። እኔ ነገ ሄዳለሁ። ምንም ችግር የለብኝም። ምንም ችግር የለብኝም። ማንም የፈለገውን ስላወራ ምናልባት ማርቆስ ሌላ ነገር ይናገራል ተብሎ ከሆነ እሱ ስህተት ነው። ሌላው ነገር የምናገረው መብረቅ ስማይ ቆይ እየተናገርኩ አይደል? መብረቁ አዳምጠኝ። ሌላው ነገር እኔ ፐርሰናል እኔን ማውራት እንጂ ቆይ አዳምጠኛ። ፐርሰናል እኔ ነኝ እንጂ ቤተ እምነቱ መነካት የለበት። ፕሮቴስታንት እምነት እንዲያረገ የሚባለው ነገር እሱ በፍጹም አስወጥቼዋለሁ። ማንኛውም ሰው ቢሆን አሁን አትናደድና ማንኛውም ሰው ቢሆን እናንተ በፍቅር እያወራን ነው። 200,000 ብር ሰጥተህ ስለዚህ አሁን የምናደርገው እዚህ ጋር መፍትሄ ስለሌለ እኔ ነገ ሄዳለሁ፣ ህግ ቦታ ቀርባለሁ፣ እናገራለሁ። የሆነውን አሁን ለአንተ ያወራውን ነገር ህግ ሂጅ እናገራለሁ። ህግ እኮ እዚህ ጋር ምንም የሚያስፈራኝ ነገር ምክንያቱም የሚያስፈራኝ የምፈራው የምደነግጠው ጥፋት ታጠፋ ብቻ ነው። እስከዛሬ የት ነበርክ? ምንም ያጠፋሁት ነገር ወንድማችን ህግ ጥፋተኛ ነህ ካለ ሊያስረኝ ይችላል። እስከዛሬ ለምን አልተናዘዝም? ጥፋተኛ ነህ በዚህ እስከዛሬ ለምን አልተናዘዝም? ጥፋተኛ ነህ በዚህ ካለ ህግ ያስራል። አለቀ። እኔ ወደ ህግ እሄዳለሁ ነገ ጠዋት። በእኔ በኩል ያለው ነገር ይሄ ነው። ኡስታዝ ባንዲ ፕሊዝ በእኔ በኩል ያለው ነገር ይሄ ነው። አሁን እዚህ ጋር ከዚህ በኋላ ማውራት አልችልም። ማህሌት ማናት? ከነመፈጠሯ ታውቃታለህ? እንዲህ ነበረች እንደዛ ነበረች ምናምን በፍጹም ማውቀው ነገር የለም። ስለዚህ እዚህ የተናገርኩትን ነገር ፖሊስ ጣቢያ ሂጄ እናገራለሁ። ስለዚህ ፖሊስ ጣቢያ ህግ የሚያደርገውን ነገር ያደርጋል። 200,000 ብሩ ማለት እንዴት ሰጠች? ህግ ማለት እኮ እኛ እኮ ነን ወንድማችን። ያው ነው እዛም መብረቁ አሁን በቃ አሁን ያለው ነገር እሱ ነው። አዎ 200,000 ብር አስገብታልኛለች። በቃ አለ። እንዴት አስገባችልህ? ምን አድርጋላት? ምን ስላደረክላት? አታውቃትም። ዘመድ አይደለችም። 200,000 ብር በአካውንት የሰጠች ምን ስለሰራላት ነው? ይሄን እኮ መመለስ እኮ እዛም ስትሄድ ጠይቀው ይሄን ወንድማችን የሚፈራው እኮ እስር ቤት ሄደክ ልትታሰር ትችላለህ። ግን የሚያስፈራው ሚዲያ ነው ወንድሜ። እሺ ሚዲያ ላይ መለጠፍ፣ ሚዲያ ላይ መሰደብ ቀላል ነገር አይደለም። ስለዚህ እዚህ ብትጨርሰው ቀላል ነገር ነው ሁሉን ነገር። ስምክህም ሚዲያ ላይ መለጠፍ ስምህ ግን ከባድ ነው። ስለዚህ ለአንተ ጥሩ አይደለምና እዚሁ ክሊር ብታደርገው አያይህም። ሚዲያ ላይ ግን የዓለም ሰው ነው የሚያይክ። የአንተን ፕሮፋይል ይበላሻል። የእስር ቤት አይደለም መፍራት ያለብህ። እስር ቤት ቀላል ነው። እኔም እኮ እያልኩ ያለሁት አሁን ለምሳሌ መብረቋ አንድ ጥያቄ እየጠየቀኝ ነው። ምን ስላደረክላት ነው 200,000 ብር ያስገባችልህ? ምንም ነገር ያደረግ ጥያቄ ነው ወይስ ፍርድ ነው? እናንተ አሁን እየሰጣችሁኝ ያላችሁ ጥያቄ ስጠይቀህ ጥያቄ ስትመልስ ተመልሶልኛል። ስለታቆማለህ እንተ እኮ እያብራራ 200,000 ብር የሰጠች ሴትዮዋ ከዛ በፊት አታውቃትም፣ አታውቅም። 200,000 ብር እንዴት ሰጠች ብለህ ስጠይቅ የውሸት ራእይ ስለተናገሩ ከዛ ሰዎችን አሳምነ ገንዘብ ስላስገኛል አለቀ። ወይንስ ሌላ ምን አለ? ማንንም አላሳመንኩም። መብረቋውን በደምብ ስማኝ፣ በደምብ ስማኝ። እኔ ማንንም አላሳመንኩም። አዳምጠኝ። ቀደም ደጋግመህ ስለተናገርክ ነው መብረቁ። ይኸውልህ ወንድሜ በደምብ ስማኝ። ቀደም ደጋግመህ ስለተናገርክ ነው አሳምነህ ስላስገባ። በፍጹም ማንንም አሳምኜ አላስገባውም። ማንንም ይምጣ ማንንም ይኸውልህ ወንድሜ መብረቁ በደንብ ስማኝ። ማንንም ቢልም ጠቅላይ ሚኒስትሩ ስልክ ይደውልልሻል ብለህ ራእይ እየተናገርከው ከየት አመጣኸው? እሱን የተናገርኩት ለእሷ ነው። እዛ ህዝብ ላይ እኮ አይደለም የተናገርኩት። ይሄ ሁሉ ሰው በተሰበሰበበት አይደለም የተናገርኩት። ወይንም እኔ ያስገባኋቸው ሰዎች ባሉበት አይደለም የተናገርኩት። እነሱ እንዴት ሰሙ? እየሰማኝ ከሆነ ማለት ነው። ፕሮግራም ላይ ነው የተናገርከው። ፕሮግራም ላይ ነው የተናገርከው።
ፕሮግራም ላይ አይደለም የተናገረ ግለሰብ ቤት ላይ ግለሰብ ቤት ቸርች ላይ ቸርች ውስጥ አይደለም። ግለሰብ ቤት ከሆነ እነዚህ ብሩን የተበሉት ሰዎች አንተ የጠቅላይ ሚኒስትር ይደውልሻል የውሸት ራዕይ መናገርህን እንዲሰማ እሱንም አቀር ምክንያቱም ቆይ በጣም ጥሩ አሁን ጥሩ ጥያቄ አመጣ። ምክንያቱም በዛን ሰዓት የነበሩ ሰዎች እኔ ስም መጥቀስ ስላልፈለኩ ነው። በዛን ሰዓት ማዚ ነበረች፣ አደባባይ ነበረ። ስለዚህ አንተም እንደገናም ደግሞ ሌሎችም ሰዎች ነበሩ። ናይስ ማዚን ጥሯት፣ ማዛን ጥሯት። ያው ኑታን ሰው እሺ ሰምቻለሁ። አንድ ነገር ግን የምናገረው ነገር በደንብ ግልጽ እንዲሆን አሁን ፈራጅ ሁለት አካል ነው። ፈራጅ ህግ አለ፣ እግዚአብሔር አለ። ምድራዊ ህግ አለ፣ ሰማያዊ ህግ አለ። አሁን እዚህ ጋር ማዚም ተናግራለች። ማዚ ነበረች፣ አደባባይ ነበረ። እንደገና ደግሞ መጎስ ነበረ፣ የሞገስ ባለቤት ነበረች የሄድኩት። ከዛ በፊት ይኸው ማዚም እየሰማች ማዚንም ለራሱ አላውቃትም። ከዛ ከአገልግሎት በፊት ዝም ብለህ ውሸት ራዕይ ተናገራለህ እንዴ? ቆይ ተናግሬ ልጨርስ እንዴ? አወያይ ነው አይደለ? እንደ አወያይነት በስርዓቱ አዳምጠኝ። ጣልቃ ሳትገባ ያላለ መርማሪ ነኝ እንዴ? ስንት አራት ወሬ እሱን እንግዲህ መርማሪ ከሆንክም እዛው ህግ ላይ እንገናኛለን። ችግር የለውም። ምን ህግ እኮ ምንም ስራ የለም። ቆይ አዳምጠኝ፣ አሁን አዳምጠኝ ልናገር። ይኸውልህ መብረቅ ወንድሜ በደንብ ስማኝ። ማስጨነቅ ያስፈልግ። ይሄ አሁን ያልከው ህዝብ ብዛት ስማ። እኔ እኮ ልንገርህ የኔ የባለቤት እህት እኮ አንድ አመት እኮ ከትምህርቷ አቋርጣለች። በዚህ ሳምንት ትሄዳላችሁ ተብለን ከትምህርቷ እኮ ተቋርጣለች። እሱ አይመለከተንም። ነገ ሳምንት ትሄዳል። አዳምጠኝ። ይኸውልህ አስገብታለች አልክ 200 ሺህ ብር ፓስፖርት በነፃ ወጥታለች። ተበድያለሁ ልትል ነው ሰውዬ። አሁን የምንፈልገው ምን መሰለህ? አዎ ተበድያለሁ። ተበድያለሁ። ይኸውልህ ስማ፣ ቆይ አዳምጠኝ። ተበድያለሁ ነው የምልህ። አዳምጠኝ። ምንድን ነው የተበደለ? የምትሰማኝ ከሆነ ማለት ነው። እንደሰማሁት የግለሰብ መሀሌትን አላውቃትም ነበር። ጎንደር ተገናኘን። 200 ሺህ ብር በአካውንት ያስገባች፣ ፓስፖርት በነፃ ወጣችልኝ። እሄዳለሁ ስል ሳልሄድ ቀረው እያለ ነው። ይሄ ሰውዬ ተበድሏል ወይስ አልተበደለም? ተበድሏል የምትሉ ሁለት ቁጥር ጻፉ። ህዝብ ነው የሚፈርደው። እሱን አጋልጣቸው። እነዚህ ሰዎች ብራቸውን ያገኙ። አሰላሙ አለይኩም ያለ ነው። በቃ ያለ ነው። ገብቷል አይደለ? ወንድሜ አገልጋይ ማሪቆስ ያለ ነው። በቃ ግን እነዚህ ድሃ መንገድ ላይ ተዘርግፈው እያያቸው እኔ ጋር ልትከራከርበት ሞክር አችልም። ከዛሬ 4 ወር ጀምሮ የመጣሁበት መንገድ ያየው አይደለ? አንተን ለማግኘት ስንት ጊዜ እንደፈጀብኝ። ምንድነው የምታደርገው? አሁን 200 ሺህ ብር ተቀብላል። ያልሰራህበት ብር። አይ ሰርቻለሁ ካልክ ምን ሰራህ እጠይቃለሁ። አይ አልሰራህ 200 ሺህ ብር ታስቀምጣለህ። ከመሀሌት ጋር ልክ እንዳንተ ወሬ ነጋሪ አስመትተው የውሸት ትንቢት ተናግረው ሰዎችን ያታለሉ ግለሰቦች ካሉ መዓዛም አይተነውም። ማን ነው ቅድም የጠራው ሰውዬ አለ። አጎስ ነው መጎስ ያልከው እሱ ሰውዬ። በአጠቃላይ አራታችሁ ላይ ንጹህ የሆነውን ሰውዬ መዘዝ አድርግ፣ እጅህን ስጥ። 4 ነጥብ። መሀሌትን አምጡ፣ ብሩን መልሱ። እኔ ጨርሻለሁ። ሌሎቻችሁ የምታወሩት ነገር ካለው እዚህ በላይ እውነታውን አውቀናል አይደለም ጋይስ? በትክክል ነው። ያንን የእሱን ራዕይ ደግሞ ተፈጽሟል ያለው ግለሰብ ደግሞ ቢመጣ ጥሩ ነበር። እሱም ኮኔክሽን ይኖረዋል እና ፕራይም ሚኒስተሩን ደውለላት ብለህ ያልከው ራዕይ የተናገርከው ትክክል ነው ያለው ሰውዬ እሱም ደግሞ ተልኮ አለው እና አንድ ኮኔክሽን ያላቸው ይመስላል እና እሱም መጥቶ ቢናገር ጥሩ ነበር። ስሙን ማንነቱን ቢነግረን። ይህም ከዛ ቤት ነው ከእንግዶቹ እራት ከተጠሩበት ቤት አንዱ ነው እሱ። 4 ናቸው። አሁን መዓዛ ተመለስ። መዓዛን አስገባ። መዓዛን አስገቢ። ግቢ መዓዛ። ላጥላት እኮ ብዙ ናቸው እኮ አለ መብረቁ። እዛ ቤት እኮ ያሉት ብዙ ናቸው አሉ እኮ።
መብረቁ መዓዛ እውነቱን ተናግራለች። መዓዛ እኮ እውነቱን ተናግራለች። ቅድም ጃጓርን ቆንጠጥ ያደረግኩት መዓዛ ያው ብቻ አዲስ አበባ ከእሷ ጋር አዲስ አበባ መቼ ድሮ በቀደም ብሎ በነበረው እና ቤቷን ኢንቫይት አድርጋሽ ታውቃለች? ቤቷ ወስዳሽ ታውቃለች? እንደመጣን ከጎንደር እንደመጣን ልጆችን የተቀበለችልኝ እሷ ነች። ካሜራ ክፈቱ። ካሜራ ልምላት ክፈቱ። ጣት መቀሳሰር ትታችሁ በደንብ በተባብራችሁ ስሩ። አሁን እንደየብቻ ነው እየከሰሳችሁ ያላችሁት። ጄሚን ካሜራ ክፈት። የሚመች ቦታ አይደለም መብረቁ ለካሜራ የሚመች ቦታ አይደለሽ። ብርሽ ሊመለስ ነው። አትከፍችም ቀዳላችሁ። አረ አይ መብሬ አንተ ወላሂ ነው የሚመች ቦታ ስላልሆንኩ ነው መብረቁ። እሺ ያ ጎበዝ ሚኪ ከማለት አንድ ልጅ ያለው መረጃ ድረስ ላጣርቼ ይላችሁ ጋር ነው 100% እርግጠኛ ሲሆን ይላችሁ መጣ ነው። ግን እንግዲህ ባሏ ሄዶ የጠየቀ እናት የለኝም ብላ ነው። አሁን እኛ የምናውቀው እናት እንደሌላት ነው። እኔ ለእኔ ራሱ ደንቆኛል። እናቷ በህይወት እንዳለች እና ስትናገር ገርሞኛል። እናት እንደሌላት ነው የምናውቀው እኛ በህይወት እናቷ እንደሌለች አባቷም እንደሞተ እንደዚሁ ነው የምናውቀው። እንግዲህ ጎዳና ህይወት እንደነበረች በጣም የሚያሳዝን ነው። ራሷን እንግዲህ የነገረችን በሚያሳዝን መልኩ ሰው ልብ ውስጥ በምትገባበት መልኩ አድርጋ ነው ያወራችን። እናቷ በህይወት አለው ስትል ደንቆኛል። እናት እንደሌላት ነው የማውቀው ነው። ከመቃብር ነው ቆፍሬ ያመጣዋለሽ። ከዚህ በፊት ከመቃብር አሰንሳቸዋለሁ ስልሽ አታምኝም ነበር። ፎቶዋቸውን ሲለጥፍ ነው ዘለው የመጡት እና ይኸውልሽ የመጀመሪያው ታርጌት እሱ ነው። በሚሰርቀው ነገር ቤተሰቡ እንዳይጠይቅ ቤተሰቡን አስቀድሞ ይገላል። ወይም ደግሞ ቤተሰቦቹ ጋር ምንም አይነት ግንኙነት እንደሌለውና እንደማይወደድ አድርጎ ነው የሚያወራው። ግን እዛ የመሰለ ዝልጥ ያለ ቤት ውስጥ ከየት መጥቶ ነው ያለው? እንግዲህ እኛ የሚገርም በጣም እኛ ጋር ስናገር ማለት ነው ያወራችን ቸርች ውስጥ ይሄ በይፋ ነው። ለአንዱ ሳይሆን ቸርች ቁማ ያወራችን ነው የምነግርህ። ረዳት ፓይለት እንደሆነች እና መንግስት ደግሞ 20 ሰዎችን እንዳገደ ከስራ አብራ የታገደች ከ20 ሰዎች መካከል አንዷ እንደሆነች አካውንቷን ብሎክ እንደተደረገ ይሄ ነው ያወራችን። በጊዜው ደግሞ ሰው ስለሆንክ ትራራለህ አይደለም። የወለደ ሰው ማንኛውም ኢትዮጵያ እንደሚያደርገው ከጎና ነበር። በተለይ እኔ ደግሞ ከጉድለቴ ማለት ነው የእውነት ፀጉር እያጠብኩ ፀጉር እየሰራሁ አካፍላት ነበር። ያለኝን አደረግኩ ለማለት አይደለም፣ እውነታው ይሄ ነው። እኔ ፀጉር ቤት ነው የምሰራው። ግን ካለኝ ነገር ግን ያለኝን በርበሬም ይሁን ሽሮም ይሁን በቃ ያለኝን ቤት አካፍላት ነበር። እንደዛ ነው የቀረበችኝ። ስትቀርብ መልካም ሰው መስላ በሚያሳዝን መልኩ ነው እንግዲህ ከሆነ ከ2 ወር ከ3 ወር በኋላ ነው አዲስ አበባ ያመጣች ተመልሳ ማለት ነው። አዲስ አበባ መጣች። የፍርድ ቤት ኬዝ ነበረኝ። አሁን አልቆልኛል። መንግስት ወደ ስራ ይመልሶኛል አለችን። እሻልኛ አምን ተቀብልን ያለችንን ደግሞ ክርስቲያን እንደዛ ይዋሻል ብለን ስለማነስ ማለት በእምነትህ እንደዚህ አይነት ነገር አይቼ ሰምቼ አላውቅም። በላይ እንደዚህ ድፍረት ኃጢአት አላውቅም ማለት ከዚህ በፊትም ሰምቼ ስለማላውቅ ሁላችንም አምንናታል። እና በሰው ልብ በሚታመን መልኩ ነው የገባችው በእያንዳንዳችን እና የእውነት ነው የተቀበልናት፣ የእውነት ነው ያመንናት። ግን ጥያቄ ብጠይቅሽ አሁን ማለቂያ ላይኖረው ይችላል። አሁን እሷን ማን አስተዋወቅሽ? ከዛ እሷን ያስተዋወቅሽ ሰው ደግሞ ያስተዋወቀው ሰው እያልሽ እኮ የእሷን ተባባሪ ማግኘት በጣም ቀላል። ቸርች ውስጥ መጣ ነው አዳር ጸሎት ቸርች ውስጥ መጣ ነው እንግዲህ ያየዋት። የመጀመሪያ ቀን ታህሳስ 1 አዳር ጸሎት ነበረ የምዕመኑ ማለት ነው። እዛ ነው ያየዋት። በዛ ሰዓት ደግሞ ጎንደር መጣ ቆይታለች እኮ ጎንደር አሉ። እኛ አሁን እኮ የምናውቀው እኮ ጎንደር እኮ ልጆቿ ሲማሩ ነበር ትምህርት ቤት። ስለዚህ ሚኪ ከእሷ ልጅ አለው የተባለ ታመጣዋለሁ እስከነ እናስመርብር ሁሉ ነው የማመጣው። ቀልድ አላውቅም። እሺ ምክንያቱም ሀብቱ እሱ ይመስለኛል የእናንተ ብር ሳይሆን አይቀርም። ጥርጣሬ ነው። እሱን እንግዲህ እግዚአብሔር እውነት የብዙ ሰው ህይወት ተመሰቃቅሏል። የእውነት ያላለቀሰ ያልተከፋ ያልተጎዳ ሰው የለም ማለት የእሷ ክፋት ገንዘብ መውሰዱ አይደለም።
ገንዘቡን ታገኛለህ። በቃ የምታገኘው የምታጣ ጉዳይ ነው። ግን ሰውን ድጋሜ እንዳይሰራ ነው ያደረገች። ሰርተህ እንዳትለወጥ ነው። አሁን ከስራ አፈናቅለህ እዚሁ ሜዳ ላይ ነው የጣለችን። ገብቷል? ሁላችንም ቢሆን ሁሉም ሰው አሁን ይሄኛው ከጀርባ ያለው ልጅ እንግዲህ የመንግስት ሰራተኛ ነው። 5 ልጅ እኔ ለእሱ ብቻ ቢሆንስ ሚስትህ ማምጣ ስፖንሰር አግኝቻለሁ በቃ ስፖንሰር አግኝቼላችኋለሁ አለች ለሁላችንም። እና ልጆች 5 ልጅ አስበው 5 ልጅ ይዞ መጣ። ሚስቱንም ደሞዛቸው እስኪታገድ በቃ እስኪያቆም ድረስ ጸጥ አለች። ይሄ ነው እንግዲህ እሱ መስከረም የመጣ ልጅ ነው። አሁን ሁላችን መስከረም የመጣን አዲስ አበባ ከመስከረም እስከ ጥር ባለው ሰዓት አስበው መንግስት ደሞዝ ሊሰጥ አይችልም። በቃ እድሜ ይኖርህም ማለት ነው። ግን በጣም የጎዳችን ከሁሉ ሰው ከስራ ማፈናቀሏና ሜዳ ላይ እንዲወድቅ ማድረጓ ነው የእሷ ክፋትና ጭካኔዋ። እኔ ሰው በዚህ ልክ ይጨክናሉ አላውቅም። ማለት ማሰብ ራሱ ይከብደኛል። አሁን ከዚህ በኋላም ሰው ማመን ይከብደኛል። በቃ ለወደፊቱ ነው አእምሮን ያበላሸችኝ ነው የሰው አምኜ መጠጋታችን። ምክንያቱም አብረ የኖርከው ሰው ጋር እንድትጣላ አድርጋለች። አሁን አንተ ነው ትታዘባለህ እኮ ያን ሰው ስታስገባው ለመልካም ብለን እሱ ነው እንትና ነው ያስገባት እሱ ነው ያስገባኝ። በቃ ሰው እርስ በርስ ተብላለ። ሰውን እኔ አላውቅም። የእሷ ጭካኔ ይለያል። የሰው አይመስለኝም እውነት ሰው መሆን ለሰው እኮ ትራራለህ የሆነ ነገር አይደል? የስች ግን ጥቂት የሚባል ርኅራኄ የለም። ጥቂት የሚባል ርኅራኄ ውስጥ አንዲት ግለሰብ ናት። እናት አባት የለኝም ሞተውብኛል አለች። ከዛ ተቸግሬ ነው ፓይለት ነበርኩ፣ ጂኒ ነበርኩ፣ ቆለጥ ነበርኩ ብላ ያው ገንዘብ እንዴት አምናችሁ ሰጣችሁ? በጣም ይከብዳል። በጊዜው በነገራችን ላይ እንዳልኩ እንድናምናት ያደረገ መንፈሳዊ መስላን የቀረበችው ካናዳ ስትሄዱ ማየት አማርኝ ምናምን እያለ ይሰብካል ከእሷ ጋር እና ምናምን የሚል መረጃ ደርሶኝ ነበር። አሁን ደግሞ እሱ ሪከርድ አድርጎልኛል 6 ደቂቃ ሪከርድ እና አብረን እንጸልይ ራይም ምናምንም ሞካከር አድርጎኛል። ይህን ነገር ሰብተሽ ታውቂያለሽ? ማሰማሽ ብዙ ወላሂ እውነቴን ነው። እሱ ራሱ ይጠይቅና ይመልስ። አሁን ራሱ ነው የምጠይቀው። ትንቢት አምጥተሃል ወይ ራይ ካሌብ ነበር አልቻለም። እሺ ማዚ እኔ እኮ ማዚ የመጀመሪያ ቀን እንደው ወደዛ ወደ እናንተ ወዳላችሁበት መጀመሪያ ይዟት የመጣ ፓስተሩ የጠራት ይመስልሻል ወይንስ እንዴት መጣች? መጀመሪያ ዝም ብሎ ቤተሰብ የመጣ ሰው ትፈቅዳላችሁ ማለት ነው? ማንም ሰው መጥቶ ማንም ሰው ነው የእግዚአብሔር ቤት አይደል? ማን ይከለክላል? ማለት ለጸሎት ላይ ተቀላቅላችሁ እንደዚህ የመጀመሪያ ጥሪ ያደረገለት ሰው ምን እሱ ማውቃት እሺ፣ መጀመሪያ ያመጣው ሰው ወደዛ አካባቢ ወደ እናንተ አካባቢ ወይንም የፓስተሩ ጥሪ ነው? ፓስተሩ ነው ባይታ ያደረጋት መጀመሪያ ጊዜ እኔ አላውቅም፣ ግን ፓስተር ነው ያለበት ያላምን እሷ መመለስ የምትችለው እሷ ማለት እንደው ስልክ የምታውቀው ከሆነ ብዬ ነው እኮ ምናልባት መጀመሪያ መጣት ወደዛ ቸርች ማን ነው ወደዛ ቸርች ወደ እናንተ ጋር ያመጣት? ዳጓራ እንዲያዳምጠኝ እንዲህ አይነት ጥያቄ እንዳትጠይቃት። ምክንያቱም እሷ የመጣችው ራሷ እንዲህ ነበር ብለን እንድትጠይቃት። ምክንያት ነው። ገብቶሃል አይደል? ፓስተሩ ራሱ አምጥተን እንጠይቀዋለን። ለምን እንደዚህ እንዳልኩ ጽፍላለሁ። እና ምንድነው መዓዛ ማህሌት ያታለለቻት እንትን መስላ ነው፣ መንፈሳዊ ሴት መስላ ነው። ይሄኛው ሰውዬ ለብቻው እንጠይቀዋለን። አሁን ይመጣል። ይሄ አጎትሽ አይተህ ነው አይመጣም እንዴ? አየሁ ይሄ ነው አጎት የአጎት ልጅ ነው። እኔ አላውቅም። ስልኩ ኤርጎንዶ እቺ በተን ስልክ ነው ያለው። አላውቅም እንግዲህ አሁን እሱ ይመጣ ይሆናል። ለዛ ነው በተን ስልክ ነው ያለው። እንትን ነው ሁለት ልጆች አሉት አይደል? ሁለት ወንዶች አሉት። አዎ አንድ ሴት አንድ ወንድ አለ። ኦኬ ሴትና ወንድ ናቸው። ጥሩ። ይሄኛው መጠየቅ አለበት። ለምን መሰላችሁ? ፓስተር ነኝ አገልጋይ ነኝ ምናምን ብሎ ያጭበርብሯቸዋል። ራእይ ታየኝ ጅኒ ቆለጥ ብሎ ማለት ነው። እንደዚያ ያታለላቸው ሰዎች አሉ። መጠየቅ አለበት። ግን እሱ ተሸውዶ ከሆነ ደግሞ ምንም ልናደርገው አንችልም። አሁን እሱ ራሱ መልስ ውስጥ ምክንያቱም ያው እንደነገርኩ ነው። እኛ ጋር የመጀመሪያው ስትመጣ የነበራት ህይወት ቸርች ሁሉ ቁማ መስክራለች። በነገራችን ላይ ብዙ ሰው ማንም ሰው እንደዚህ ታደርገኛለች ብሎ ሰው አይጠብቅም። ገብቷል አይደል? አልጠበቀምም። በፍጹም ታማኝነት አግኝታለች፣ በሰው ልብ ገብታለች። ያ ደግሞ ያደረገው እንዳልኩ መንፈሳዊ መስላት ስለመጣች ነው። ሰው የተሸወደውም የተሸወድ ነው።
እኔም በፍጹም እኔ አሁን እንደዛ ታታልለኛለች የሚል በልቤ ውስጥ ፈጽሞ አልነበረም። በቃ በጣም እምነት ነበረኝ። ምክንያቱም ምን ስለ የትኛው ክፋቴ ነው የምትበድለ ብዬ ነው ማስበው። ምን ያድርግ ቢያንስ ካለ ነገር ስላካፈልክ መልካም ሰው ስለሆን እንዴት ሰው ይበድለኛል ብለህ ታስባለህ? እና ለእኔ ደግሞ ብዙ ነገር ያበላሸችብኝ ገብተዋል። እኔ ቻንስ እያለኝ በጊዜው በቃ እንደዛ እያለኝ ነው ያበላሸችብኝ። እድሌን ሁሉ ነው ያበላሸችብኝ። በነገራችን ላይ በጣም ብዙ ነገር ነው ያበላሸችብኝ። እኔ ባለቤቴ ታይ እያለኝ ማለት ነው እኔ ጋር ነው እያለ አናገርኳት። እንደዚህ እያለኝ ነው እና እባክሽን ንገሪኝ አልኳት። ችግር የለውም ማዝ ያለች ችግር የለውም አማን ባለቤትሽን በ3 ወር ውስጥ እዛ ወስደዋለሁ ከእንግዲህ ወደ አሜሪካ እና አሜሪካ የተሻለ ስራ ያለው እዛ ነው አለችኝ። እና ሰው እስከዚህ አሁን አስበው አድቫንቴጅ እያለኝ የተጎዳው ሴት አሁን አንተ ብትባል ምን እንደሚሰማ ባልሽን ከእንግሊዝ ወደ አሜሪካ ሴትዮዋማ በጣም አድርጋ መተት ያሰራችባቸው የሆነት ማለት በቃ ብዙ ነገራችን ልባችን ሰርቀዋለች። ዞሮ ዞሮ ልባችን ውስጥ ገብታለች። በቃ እኔ ደግሞ እንደዛ አምኛታለሁ። በነገራችን ላይ አምኛታለሁ። እኔ እስካሁን እዚህ አልኖርም በይል ነበረ፣ ግን በቃ ይሄን ሁሉ ድል አበላሽታብኛለች። ለልጆቼ ያልሆንኩም ለእኔ ለራሴ ያልሆንኩም ስራ አስበው እንግዲህ ማለት ስራ በጣም የስራ ሰው ነው። አሁን ግን ስራ የለኝም። ለመጀመሪያ ጊዜ